ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም። እንግዲህ ዛሬ በአዲስ ቪዲዮ እንግዲህ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ርብቃ ድራማ እንግዲህ በጣም ደስ የሚልና አስተማሪ ድራማ ነው። ክፍል እንዳየ ነው እንግዲህ እዩና አቤል እንግዲህ እስር ቤት ናቸው። እንግዲህ አቤል የታሰረበት ምክንያት የገዛ ወንድሙ እንግዲህ ስለከዳው እሱን በሽጉጥ እመታለሁ ሲል እንግዲህ እዩን እንዳጋጣሚ እጁን ስለመታው አብሮ እንግዲህ እስር ቤት ገብቷል። አቤል ማለት እንግዲህ ያው በጣም የዋህ ነው። ለወንድሙ ሲከራከር ወንድሜ ጥሩ ልጅ ነው፣ ጥሩ ወንድም አለ ብሎ ነበር። ነገር ግን ወንድሙም በጣም ሲበዛ አስመሳይ ነው። እዩ እንግዲህ የገዛ ወንድሙን ብቻ ሳይሆን የከዳው እንግዲህ እናቱንም ነበር የከዳት። እንግዲህ ይሄን ሁሉ የሚያደርገው ለቤት ለንብረት ብሎ ነው። ያ ቤትና ንብረት ደግሞ የአቤል ብቻ ነው። ነገር ግን እዩ በጣም ቀናተኛና ምቀኛ ወንድም ነው። ሌላው እንግዲህ የርብቃ አጎት እንግዲህ ግርማም እንግዲህ መቲን ይችን ልጅማ ባገኘዋትማ ዋጋዋን እሰጣታለሁ ሲል እንግዲህ የአቤል እናት ወይም ደግሞ ማሚ እንግዲህ አይ ተው ግርማ ልጃችንና ስትለው እንግዲህ ግርማ በጣም ነበር የደነገጠው። ምክንያቱም አታስታውስም ብለው ነው ያሰቡት። ነገር ግን ግርማ እንደምታስታውስ እሱ ያውቅ ነበረ። ግርማና ማሚ እንግዲህ ያው ባልና ሚስት ነበሩ። ያው ስላልተስማሙ ትዳራቸውን ፈተው ነበር። በመሀል ላይ ደግሞ እንግዲህ ማነች ልጅም ነበራቸው። ልጇን ደግሞ እንግዲህ ማሚ እንግዲህ ሳታሳድግ እንግዲህ ጥላት ነበር፣ በሌላ ሰው ነበር እጅ ያደገችው። ግርማም ይደነግጥና የማን ልጅ ይላታን። ማሚም እንግዲህ ደንግጣ የምን ልጅ ነው የምትለኝ ትለዋለች። ምክንያቱም ማንም ሰው እሷ ያው እንዳወቀች አሁን ማስታወስ አትችልም ስለተባለ እንግዲህ እንደዛው ነበር እንድትቀጥል የምትፈልግ። እንዴ ምንድን ነው ያልሽኙ? ልጅ የት እንዳለች ታውቂያለሽ ብሎ ይጠይቃታል። እንግዲህ ማሚቴም እንግዲህ የምን ልጅ ብላ ግርማን ትጠይቀዋለች። አልማዝ ቆይ ምን እያሰብሽ ነው? ቆይ ማናት አልማዝ ደግሞ? ማም ሳቅልና ረሳው እያልሽ ነው? ምኑን ስትለው ግርማም እንግዲህ አታታልኝ ይብሏታል። እንግዲህ ግርማ ማሚቴ እየዋሸች እንደሆነ ከመጀመሪያውም ገና ወደ እነ ርብቃ ቤት ሲመጣ እሱ አውቆባታታል። ወደው እንግዲህ አዙ ስትመጣ እንግዲህ ማሚቴም ልትነሳ ስትል እንግዲህ ግርማን ወደ ልትሄጅ ነው ሲላት እንግዲህ አዙም አይ መነሳት ፈልጋ ነው ትለዋል። እራሷ ትነሳም እንዴ ሲላት እንግዲህ አዙ አይ እረስታ ወደ ውጭ እኮ ወጥታ እንዳትሄድ ብዬ ነው። እንግዲህ እሱስ ልክ ነሽ አውቆ የተኛ ሲቀሰቅሱት አይነሳም አይደለም የሚባለው ይላል። አዙም እንግዲህ ምን አልክ ስትለው ግርማም በቃ ውሰጃት። ርብቃ ትመጣና አጎቴ ትለዋለች። ወይዬ ይላታል። ማሚቴ ስትለው እንግዲህ እሷ ወደ ምኝታ ክላሷ ሄዳለች ትንሽ ልታርፍ ይላታል። ርብቃም ፊት እኮ ልክ አይደለም አጎቴ ትለዋለች። እንቡጤ ይቺ ሴትዮ ግን ልክ ናት ወይ ይላል። ያልማዝ ሲላት እንግዲህ ግራ ይገባትና ርብቃ ማለቴ የማሚቴ ርብቃም ሳቃለችና አጎቴ ሚስትህን እያሰብክ ነበር እንዴ ትለዋል። ርብቃም አጎት እንግዲህ ይደነግጥና መቼ ይላታል። እረ በጭራሽ ሲላት እንግዲህ አይ አፍም ላይ እኮ እሷ ናት የመጣችልህ ስሟን እኮ ጠርታታን ትለዋል። አይ አላሰብኩትም። ከዚህ ሁሉ ጊዜ በኋላ እንዴት እሷን አስባታለሁ ብለሽ ነው? ይልቁንስ የጠየቅኩሽን ብቻ መልሽልኝ። ርብቃም ምን ነበር ያልከኝ አጎቴ ትለዋል። ማም በትክክል የመርሳት ችግር አጋጥሟታን እንዴ ብሎ ይጠይቃታል። ርብቃም አዎ ስትለው እንግዲህ ግርማም አይ እኔ ግን አይመስለኝም ይላታታል። ርብቃም እንዴት ትለዋለች። አላሳመነችኝም ልጄ ይላታታል። አጎቴ ያየባን ነገር አለ እንደ ብላ ትጠይቀዋለች። አንዴ ዝም ትላለች፣ አንዴ ደግሞ ታወራለች። እሱ ነው እንዴ አጎቴ? እሱማ የተለመደ ነገር እኮ ነው። ግርማም እንግዲህ ስታወራ እኮ የረሳች አትመስልም። አጎቴ ለሆነ ቅጽበት እኮ ታስታውሳለች፣ ግን ደግሞ ትዝታዎቿን ማቆየትም አትችልም ትለዋለች። ግርማም እንግዲህ እኔ እንጃ አላቅም፣ እኔ ግን በፍጹም ይህን
ልቀበልና ላምንም አልችልም አላመንካትም ስትለው እንግዲህ አጎቷም አዎ ሲላት እንግዲህ ርብቃም በቃ እዩ እኮ ሰውን እንዳናምን አድርጎናል። ግርማም እንግዲህ እንዴት እንመናቸው ሲላት እንግዲህ ርብቃም እንግዲህ አይ እሷን እንኳን ያው ከዶክተሩ የሰማነው ነገር ነው። ግርማም እንግዲህ እሺ በቃ አንቺ ካልሽ ይላታል። ሌላዋ እንግዲህ የእዩ ራስ ምታት እንግዲህ ሪች ናት። ሪች እንግዲህ ስልክ ሲደወልላት ስልኩን ስታነሳ እንግዲህ ስለ ቤቱ ጉዳይ ነው። ቤቱ በርብቃ ስም እንደሆነ የመት ደግሞ እንግዲህ ፌክ እንደሆነ ሲነግራት እንግዲህ ሪች በጣም ትደሰታለች። ሪች እንግዲህ የርብቃ ደስታ የሚያስደስታት ምርጥ ጓደኛ ነች። ደህና ነኝ፣ ጥሩ ዜና ይሆናል ብዬ አስባለሁ፣ እራት ታዋጓኝ ትለዋለች። እንግዲህ የቤቱ ነገር በርብቃ እንደሆነ እውነቱን ሲነግራት እንግዲህ ሪች እንግዲህ የምርህን ነው እኔ አላምንም በጣም አመሰግናለሁ ብላ እንግዲህ ስልኩን ትዘጋላለች። ርብቃ እንግዲህ ምኝታ ክላሷ ጋደም ብላ ስለነበረ እንግዲህ ሪች ቀጥታ ወደ ርብቃ ነበር የሄደች። ግን ርብቃ በጣም ደስ ብሎኛል ትላታለች። ርብቃም እንግዲህ ኧረ ቀስ በይ ሪች ነይ ቀፊን በእናትሽ ነይ ቀፊ ብላ እንግዲህ ርብቃን እቅፍ ታድርጋታለች። ርብቃም ምን ተገኘ ስትላት እንግዲህ ሪችም ርብቃ ይሄ ባንዴ የሚነገር ነገር አይደለም፣ መጀመሪያ እኔ በደንብ ልደሰት። ርብቃም እንግዲህ እንዴ ንገሪኝና አብረን እንደሰት። እሺ ግን መጀመሪያ ገምቼ በቃ ንገሪኝ። ሪችም እንግዲህ ለማመን ዝግጁ ነሽ ወይ ትላታለች። ርብቃም እንግዲህ እንደውም በቃ አትንገሪኝ ተይው። ሪችም ከዛ በኋላ እንግዲህ ርብቃ ስታኮርፍ እንግዲህ እሺ በቃ እነግርሻለሁ። ርብቃም በፈገግታ እሺ ንገሪኝ ስትላት እንግዲህ ሪችም ሰውየው ደውሎ ነበር እሺ ስትላት እንግዲህ ሪች እንግዲህ ርብቃ ቤቱ በአንቺ ስም ነው። ርብቃም እንግዲህ ተደነግጥና እንዴ ቤቱ በእኔ ስም ስትላት ሪችም አዎ እርግጠኛ ነኝ ስትላት አዎ እርግጠኛ ነኝ። አዎ ርብቃ ምን ነው ደስተኛ አይደለሽም እንዴ? ርብቃም ወይኔ ምንድን ነው ያደረግኩት? አንቺ ደግሞ ምን አደረግሽ? ማሚኮ ፌክ ነው ያሰራችው ብዬ እየወቀስኳን ነበረ እና ስለነበረ ነው። ስለዚህ ያንን ፌክ ወረቀት እዩ አስቀምጦት ነው ማለት? አዎ ርብቃ እንጂ የማሚኮ ወረቀት ልክ ነበረ። ግን ሪች እርግጠኛ ነሽ ወይ የልጅቷ ወረቀት ፌክ ነው ወይ ትላታለች። አዎ ርብቃ በደንብ ቼክ ሳያደርግ አይነግረኝም እና እርግጠኛ ነኝ። ርብቃም በጣም ነው የሚገርመው ስትል እንግዲህ ሪችም ይገርማንም በጣምም ደግሞ ደስ ይላል። ስለዚህ ማሜ ምንም ነገር ውስጥ የለችበትም አይደለም? አዎ ትላታለች። እሺ እንደዛ ከሆነ ታዲያ ለምን ተቀየረ? አሁን የእሱ መልስ ብቻ ነው የሚቀረኝ ትላለች። እንግዲህ ማሚቴ ርብቃን ከመጀመሪያው ስታያት በጣም ነበር የወደደቻት። ማሚቴ እንግዲህ ጸባይዋ እንደዛ የተቀየረው ርብቃ እንግዲህ የግርማ የወንድሙ ልጅ እንደሆነ ስታውቅ እንግዲህ ግርማ የበደላት በድሏት እንግዲህ በድሏት ስለነበረ እንግዲህ ለዛ ነው እንግዲህ ርብቃን ልትበቀላት የፈልጋ የነበረችው። ይህንም ደግሞ የሚያደርገው እንግዲህ ይሄ እዩ የሚባል ነው። በመጨረሻ እንግዲህ ማሚቴ እንግዲህ ልጇን ስታያት እንግዲህ ራሷን ስታ ወድቃ ነበር። ከዛ በኋላ እንግዲህ ርብቃን ብታኮርፋትም ከዛ በፊት ምንም አላደረገቻት። በእርግጥ ያው ዝም ብላ ጸባይዋ ነበር የተቀየረባት። ነገር ግን ርብቃ ደግሞ እንድትታገት ያደረገው እዩ ተብዬ ነው። ርብቃ ከመጀመሪያው ግን ማሚቴ ነበር የመሰለቻት። በኋላ ግን ነገሩ ሲገባል እዩ እንዳደረገው ነበር ያወቀችው። ሪችም ግን ለሱ ቢሆን በቅርቡ መልስ እናገኛለን ትላታታል። አዎ ሪች ሁሉንም ነገር ጊዜ ይፈተዋል። አዎ ግን ርብቃ እኔ ግን በጣም ደስ ብሎኛል። ሩታና እንግዲህ አጎቷ አብረው እየሄዱ ነበረ። አጎቴ ትለዋለች። አቤት
ሰው ያለ ጥፋቱ ስትወነጅለው ምንድን ነው የሚሆነው ትለዋለች። ስሜት ነው የሚሰማ ስትለው እንግዲህ ግርማም እንዴ ምን አይነት ጥያቄ ነው የጠየቅሽኝ ይላል። እኔ እንጃ አጎቴ ግን መልስልኝ ጥያቄ እንዴ እንቡጤ ሰው እንዴት ያለ ስራውና ያለ ወንጀሉ እንዴት ይወቀሳል ይላታል። ቆይ እሺ ከተወቀሰስ ትለዋለች። እሺ ከወቀሽበት ልቅ ራስሽ ምን ብለሽ ነው ብሎ እንግዲህ ይጠይቃታል። ምክንያቱም እንግዲህ ሪች አጎቷን የምትጠይቀው ነገር እንግዲህ እስከ ዛሬ እንግዲህ ማሚቴን ያለ ስራዋ እየወቀስኳን ነበር ብላ እንግዲህ ተጸጽታ ነበረ። እሺ ግን ለምን ጠየቅሽኝ ሲላክት እንግዲህ ርብቃም አይ ዝም ብዬ ነው ትለዋለች። ግርማም አይ ዝም ብለሽ እንኳን አይደለም የጠየቅሽኝ ያለ ጥፋቱ የወቀሽውማ ሰው አለ። ርብቃም አዎ ትለዋለች። ማነው ብሎ ሲጠይቃት እንግዲህ ርብቃም እንግዲህ በሀዘን ማሚ ነው ትለዋለች። ማሚ የአቤል እናት ሲላት አዎ የአቤልን እናት ነው ትለዋለች። አዎ አጎቴ ትለዋለች። እንዴት እሷን ልትወቅሽ ይቻልሽ? አጎቴ ቤቱ በእኔ ስም ነው ትለዋለች። ምን እያልሽ ነው እንቡጥዬ ሲላት ርብቃም እንግዲህ አዎ አጎቴ የልጅቷ ወረቀት ፌክ ነበረ። ግራ የሚያጋባ ነገር እኮ ነው የነገርሽ። ደግሞ ምን ማለት ነው ብሎ እንግዲህ ይጠይቃታል። ምክንያቱም እንግዲህ ግርማም ግራ ስለገባ እያንዳንዱ ነገር የእዩ ስራ ነበረ። በጣም የሚገርም እኮ ነው። ቆይ አንቺ ግን በምን አወቅሽ የተባለው ነገር ሪችም እንደኛ አላመነችም ነበር። እዛ ከአዙ ጋር ሆነው ፋይሎቹን ሰብስበው ቁሰው አሳይተውት ነበረ። ግርማ እሺ ሲላት እንግዲህ የመቲ ፌክ እንደሆነና ቤቱ በእኔ ስም እንደሆነ ነገሯት። እሺ እንደዛ መሆኑን በምን እርግጠኛ ሆናችሁ? ርብቃም እንግዲህ አይ በደንብ የሚያውቅ ሰው ነው የነገረን ነው እና ከቤት ያስወጧችሁ ሰዎች የውሸት ናቸው ማለት አጎቴ ሁሉም ነገር በገንዘብ የተደረገ ነበረ። ርብቃም አጎት እንግዲህ በእዩ ተገርሞ ምን አለ ይህን ጥበብ ለጥሩ ነገር ቢጠቀመው ይላል። አዎ አጎቴ ደግሞ ማሚቴን ያለ ጥፋቷ ስለወቀስኳት ራሴ በጣም አዝኛለሁ ትለዋለች። አንቺም እኮ ቢሆን እሱ ያደረገው ነገር አሳምኖሽ ነው። እሱስ ልክ ነው ብዬ ከመጀመሪያው እንዳልጠረጥር ምንም አይነት ክፋት አላየሁበትም ነበር። ማም እንግዲህ እኔም እኮ ለዚህ ነው ራስሽን አትውቀሽ ብዬ የምነግርሽው ማስመሰልን ጥግ አሳይቶኛል ስትል ግርማም እንግዲህ አንቺ ደግሞ የትዕግስትን ጥግ አሳይትሸዋል። ስለዚህ ሁለታቸውም የዘራችሁትን ታጭዳላችሁ ይላታል። እንግዲህ ርብቃ እዩ እንደዛ ሲጫወትባት የነበረው አንዳንድ ጊዜ የዋህ ስትሆኑ አላደለ ዝምተኛ ምናምን ስትሆኑ ወይም ጸባየኛ ስትሆኑ የሆነ ሰው እንደ ጅል እንደ ሞኝ ትታዩና ያው ሰው ይጫወትባታል። እንግዲህ እዩ ያደረገው እንግዲህ ርብቃ ዝም ስለምትል ጸባይኛም ስለሆነ ለዛ ነው እንግዲህ ያቺ ጅል እያለ ሲጫወትባትም የነበር። አጎቴ ማሚን ግን ይቅርታ መጠየቅ እችላለሁ ስትለው እንግዲህ ግርማም አንቺ እኮ ምንም ያጠፋሽው ነገር የለም፣ ውስጥሽን ሰላም ካልተሰማው ይቅርታ ጠይቂያት ይላል። እነ ርብቃ ወደ ቤታቸው ከገቡ በኋላ ርብቃም አጎቴ ከማሚቴ ጋር ቁጭ በል መጣሁ ብላ እንግዲህ ጥላው ትሄዳለች። ግርማም እንግዲህ እሺ ወይዘሮ አልማዝ ይላታል። ማሚቴም እንግዲህ አንተ ሰውዬ ለምንድን ነው ግን እማትተወኝ ስትለው እንግዲህ ግርማም ምን አደረግኩሽ ደግሞ ይላታል። ሰውዬ እኔ አልማዝ አይደለሁም ትለዋለች። ኧረ እና አንቺ ማንሽ እባክሽ ሲላት እንግዲህ ማሚቴም እኔ እንጃ ትለዋለች በጩኸት። እኔ ማነኝ ስትል እንግዲህ ግርማ ይስቅባታል። ግርማም እየሳቀ አይ እንደው መጨረሻሽ እንደዚህ ይሁን ሲላት እንግዲህ ማሚቴን የምን መጨረሻ ነው ትለዋለች። ህይወትሽ ይላታል። አየሽ ድሮ የሰራሻቸው መጥፎ ነገሮች አሁን ላይ አንቺ እየተቀጣሽ ነው። ድሮ ምን አይነት ሰው ነበርኩ ትለዋለች። ድሮማ እራስ ወዳድ ልጇን የጣለች ዳሯን የማትወድ አይነት ሴት ነበር ይላታል። ማሚቴም እንግዲህ እሷም በተራዋ እንግዲህ አንተ ሰው እንደዚህ አትበል እያለች ትጭፋለች።
ግርማም እንግዲህ ምን ነው አስታውሽ እንዴ ወይዘሮ አልማዝ ይላት። ትሰማኛለህ እኔ አንተ የምትላት ሴት አይደለሁ። ግርማም እንግዲህ እጠብቅሻለሁ ሲላት እቺ ማሚቴም ከምንድን ነው የምትጠብቀኝ ትለዋለች። እስከምታስታውሺ ሲላት እንግዲህ እሷም እንዴ አስታውሳለሁ እኮ ትላና ስትለው ግርማም አንቺ ሴትዮ ልታሳብጂ ነው እንዴ ሲላት እሷም በተራዋ ትስቅበታለች። እንግዲህ ለርብቃ ያን ተንከሲስ ግን ማወቅ አለበት ስትላት እንግዲህ ርብቃም በሆነ ነገር ማወቁ እኮ አይቀርም ትላታል። እና ምን ይሻላል እያሉ በመጨረሻ እንግዲህ ሪች አንድ ነገር ይመጣላታል። ሪች እንግዲህ አዙን ለምን አንለካትም ወደ እዩ ጋር እንለካትና እዩ የሚያወራውን እንግዲህ እዚህ ስልኩን ይዛ ትሄድና በሚያወራውን ሁሉ በቪዲዮ ቀድታ እንድታመጣልኝ ድምፁን እፈልጋለሁ ስትል እንግዲህ ርብቃም በሀሳቧ ተስማማለች። ከዛ በኋላ እንግዲህ አዙን ነይ ይሏትና አዙን ስትሄድ እንግዲህ ሲነግሯት አዙ ደግሞ እንግዲህ እንዴ ከዛ ቤት እኮ መቲ እንዳስወጣችኝ እንደወጣው ነው ሁሉም የሚያውቀኝ ስትል እንግዲህ ሪችም ችግር የለውም እኮ አንቺም ከዛ ቤት እንደወጣሽ ነው ሁሉም የሚያውቀው። ስለዚህ ይቺ ሳታይሽ ሂጂና ጠይቂ ይሏታል። አዙም እንግዲህ እሺ ትላና በሀሳባቸው ወደ እስር ቤት ትሄዳለች። አዙ እንግዲህ ወደ እስር ቤት ስትሄድ እንግዲህ እዩ አንቺ ደግሞ ከዚህ ምን ትሰሪያለሽ ይላታል። ደህና ነህ እዩ ትለዋለች። ምንድን ነው ያልሽው ሲላት ያው ደህና ነህ እዩ እያልኩ ነው ትለዋለች። ከሱ በኋላ ምንድን ነው ያልሽኝው? አዙም ምን አልኩኝ ደህና ነህ እዩ ነው ያልኩ ስትለው እንግዲህ እዩ ይናደድና ከዛ ከቤት ማን ነበር ስትይኝ የነበረው ይላታል። እንግዲህ አዙም እሱን ለማናደድ ስለፈለገኝ ምን ነበር ስልህ የነበረው ስትለው ይሄ እዩም አንቺ ላይ ልታሳብጂ ነው እንዴ ሲላት ወይ እረስቸው ነበር እሺ ደህና ነው ወይ ቦስ ትለዋለች። እዙም ይቅርታ ስትለው እንግዲህ እዩም ሂጂ ወደዛ አንቺ ከርሳም ይላታል። አዙም እኔ የምልህ ትለዋለች። ይህ በጣም ተጎዳ እንደ ብላ ተጠይቀዋል። እኔ ዩኤል ኤው ደህና ነኝ ብሎ ሲያሳያት እንግዲህ ህመም ይሰማል። እንኳን ይቺ ጥይት ቀርቶ ቦምብ ራሱ አይጎዳኝም ይላታል። ዩኤል ማለት እንግዲህ በጣም ሲበዛ የሆነ ሴታ ሴት ነገር እና ጎረኛ ነገር ነው። እሺ አሁን ለምንድን ነው የመጣሽው ሲላት እንግዲህ አዙ ልጠይቅ ነበር የመጣሁት እና ታዲያ ባዶ እጅሽን ነው እንዴ የምትጠይቅኝ? ራበህ እንዴ ስትለው እንግዲህ አይ ገንፎ በልቻለሁ ሲላት እንግዲህ አዙ ማን አገነፋለ ስትለው አዙ ይላል። ሪች የርብቃ ስትለው እንግዲህ እዩም አዎ ታይ ትኩስ ገንፎ ነበር እያመጣችልኝ ምርህን ነው ወይ ስትለው እንግዲህ እንዴም አዎ ምን ነው ስትሰራ አላየሻትም እንዴ ሲላት እንግዲህ እኔ እኮ ከዛ ቤት ወጥቻለሁ ትለዋለኝ። እዩም መቼ ነው የሄድሽው ከዛ የወጣሽው ሲላት ከትናንት ወዳ ለምን ወጣሽ ሲላት እንግዲህ ቴናት ከዛ ቤት እንደወጣ የነገረችኝ። እዩም ሌላ ተንኮል ሊሰራ ስለፈለገ ለምንድን ነው የወጣሽው? ተጠቅምኝ እኮ ነበር ከዛ ቤት አንዳንድ ነገሮችን ትነግሬ ነበር ይላታል። እና እንዴት ነው አዲስ ነገር ነበረ እንደ ብሎ ይጠይቃል። እንግዲህ አዙም አይ ስለ ቤቱ ብቻ ነው ስትለው ስለ ቤቱ ምን ደግሞ ያው የምታውቀው ነገር ነው እንዴ መቴ አልነገረችም እንዴ ስትለው እዩም ምንድን ነው የምትነግረኝ ሲላት እንግዲህ ቤቱ እኮ በርብቃ ስም ነው ስትለው እንግዲህ የዚህ ጊዜ እዩ እንግዲህ በጮት ያብዳን። ምክንያቱም እዩ እንግዲህ የቤቱ ያለው እንግዲህ በቲ ስም ስለነበረው በጣም ነበር የተናደደው። ወደው እንግዲህ አዙ ስትሄድ ሪች ማናትቼ መቲ ትመጣለች። ምንድን ነው ጉዳ አደረግሽኝ ሲላት መቲ አልገባኝም ቤቱን በርብቃ በዛች ጅል ስም እኮ ነው ያለው ሲላት እንግዲህ መቴም ትናደዳለች። እንደ ወረቀቱን ትሰጫለች ሲላት እንግዲህ መቴም እኔ ወረቀቱ እኔ ጋር የለም ነገር ግን ማን እንደወሰደው አላቅም ትለዋለች።
ከዛ በኋላ እንግዲህ ኢዩኤልም መቲን እዚህ ላይሽ አልፈልግም፣ እኔ ከዚህ እስር ቤት ካላስወጣሽኝ አንቺም ትታሰሪያለሽ፣ ካልሆነ ደህና ጠበቃ ቀጥሪና አስፈቺ ሲላት እንግዲህ መቲም ገንዘብ እኮ የለኝም ይሄን ያህል ስትለው እሱን እንግዲህ መታሰር ካልፈለግሽ ይላትና መቲም እንግዲህ በሀሳቡ ተስማማና ጥላው ትሄድ። አዙም እንግዲህ ከእዩ ጋር እንግዲህ ያወራችውን እንግዲህ ለርብቃና እንግዲህ ይቺ ሪች እንግዲህ ሲያዳምጡ በጣም ነበር የተደሰቱት። ገና እሰራለታለሁ ትላለች እንግዲህ ሪች እንግዲህ በአሁኑ ሰዓት እንግዲህ የእዩ ራስ ምታት ናት። ምክንያቱም ሙልጭ አድርጋ እየሰደበችው ነበር። በፊት እንደምታዩት እንግዲህ የሚዋደዱ ነበሩ። ነገር ግን እሱ በጎን እንግዲህ ሲጎዳቸው የነበረ ሰው ነበረ እዩ። እንግዲህ አሁን ላይ እዩ ከእስር ቤት መፈታት የለበትም። አቤል ግን ከእስር ቤት መውጣት አለበት። ሌላዋ እንግዲህ ሪች እንግዲህ የደበቀቻትን ነገር ለርብቃ ትነግራታለች። እሱም የምትነግራት ማሚ ማስታወስ እንደምትችል ነው። ርብቃ ግን አላመነችም ነበር። ለምን ይሄን አደረገች ስትል እሱን አላቅም፣ ነገር ግን ትንሽ ጊዜ ስጡን ብላለች ስትላት እንግዲህ ነገሩ ማንን እንመን? እዩን እኮ ሰው እንዳናምን አድርጎናን ትላታለች። ርብቃ እንግዲህ ወደ ለአቤል ልብስ ይዛ ስትሄድ ማሚቴ እንግዲህ ያንዳ ላይ ቁጭ ብላ እንግዲህ ለመቲ ስልክ ትደውልላታል። መቲም ሄሎ አላወኩሽም ስትላት እንግዲህ ማሚቴም እኔ እናትሽ ነኝ ስትል እንግዲህ ርብቃ የሰማችውን ማመን አቃታት። ምክንያቱም ማሚ እንግዲህ ያው እንደማታስታውስ እንደታመመ ነበር ሁሉም የሚያውቁት እና እንደ አጋጣሚ እንግዲህ ርብቃ ሰምታታለች። ምን እንደሚፈጠር እንግዲህ አናቅም። ማሚ እንግዲህ እንደዛ እንዳደረገች እንግዲህ ለምን እንደደበቀች የምናውቀው ጉዳይ የለንም። ማሚቴ ሁሉንም ነገር አሁን ልጇ እንደሆነች እንዲሁም ደግሞ ግርማ የበፊት ባሏ እንደሆነች ለሁሉም መናገር አለባት። እስከ መቼ ትደብቃለች? ሁሉንም ነገር ሚስጥር መደበቅ ደግሞ ጥሩ አይደለም እና ያቺ ማሚ መቲን በድላታለች። ምክንያቱም አላሳደገቻትም። ስለዚህ በሌላ ሰው ነበር እጅ ያደገችው። ልጇንም ይቅርታ ብላ እንግዲህ ከእህትና ከወንድሞቿ ጋር እንዲሁም ደግሞ ከአባቷ ማስተዋወቅ አለባት። መቲ እንግዲህ የርብቃ ያው የአጎቷ ልጅ ናት። እንግዲህ ይህን ከመጀመሪያው ቢተዋወቁ ኖሮ የርብቃ ልጅ ለመግደል ባልሞከረች ነበረ። እንዲሁም ደግሞ ያን ሁሉ ተንኮል አትሰራም ነበረ። እንግዲህ ይሄ ድራማ ያው ሁላችንንም ያስተምረናል ብዬ አስባለሁኝ። እና አንዳንድ አስመሳይ ሰዎች እንግዲህ ከበጣገባችን ቁጭ ብለው እኛ ደግሞ ሩቅ ቦታ ነው የምንሄደው እና አብዛኛው እኛን የሚጎዱና ያው ከበጣገባችን ቁጭ የሚሉ ሰው ናቸው ከጎናችን። ለእነሱ ልቦና ይስጣቸው እንላለን እና በቀጣይ ክፍል ይዘንላችሁ እስከምንመጣ እስከዛ ድረስ ቸርን ሰንብት እላለሁኝ። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛንም ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ እላለሁኝ። እንግዲህ በሰላም ወደ ስደት እንደመጣ ነው በሰላም ደግሞ ወደ ሀገራችን ይመልሰን። ኢትዮጵያ ላይ እንግዲህ ያለውን ዘረኝነት የሚባል በሽታ ያጥፋል፣ ዘረኝነትን ያጥፋልን። እንግዲህ በቅንነት ላይክ፣ ሰብስክራይብ፣ ኮመንት በማድረግ አበረታቱኝ። አመሰግናለሁ። ቻው ቻው። ትንሽ